እግዚአብሔር አምላክ ያግዘን። ከቅዱስ ጳውሎስ በኋላ ብዙ ትምህርቶችን ተመለከትን። ባለፈው የይሁዳ መልእክትን ተመልክተናል ማለት ነው። ስለዚህ የይሁዳ መልእክትን ተምረን ወደ ቅዱስ ዮሐንስ ራእይ ተዘዋውረናል። እንግዲህ ቅዱስ ዮሐንስ ይህንን መልእክት ሲጽፍልን በፍጥሞ ደሴት ነበረ። በደንብ አድርጋችሁ ያዙ። ይህን ራእይ የተመለከተው ፍጥሞ ደሴት ላይ ነው። የዮሐንስ ራእይ ስንት ምዕራፍ አለው? እስኪ ጻፉልኝ። የቅዱስ ዮሐንስ ራእይ ስንት ምዕራፍ አለው? ዋና ዋና ነጥቦች ማስታወሻ እየያዛችሁ እንድትሄዱ ነው። የቅዱስ ዮሐንስ ራእይ ስንት ምዕራፍ አለው? ስንት ምዕራፍ አለው? 22 22 ምዕራፍ አለው። 22 ምዕራፍ አለው። እሺ የቅዱስ ዮሐንስ ራእይ 22 ምዕራፍ አለው። እሺ ይህንን የጻፈልን ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ምን ምን ጽፎልናል? እስኪ ንገሩኝ። ቅዱስ ዮሐንስ ምንድን ነው የጻፋቸው? ቅዱስ ዮሐንስ ምን ጽፎልናል? ምንድን ነው የጻፈው? ወንጌል ጽፏል። እሺ የመጀመሪያው ወንጌል ጽፎልናል። እሺ ሁለተኛስ ምን ጽፏል? 3 መልእክታትን ጽፏል። የቅዱስ ዮሐንስ መልእክታት 3 ናቸው። እሺ ከዛ ላይ ደግሞ ራእይ ጽፎልናል። ራእዩን ጽፎልናል ማለት ነው። በጣም አሪፍ። እሺ ቅዱስ ዮሐንስ በዚህ በዮሐንስ ራእይ ላይ ዋና ሊያስተላልፍልን የፈለገው ሰማያዊ የሆነ የእግዚአብሔርን አሰራር አንደኛው በዚህ በቅዱስ ዮሐንስ ራእይ ላይ ሊያስተላልፍልን የፈለገው ሰማያዊ የሆነውን የእግዚአብሔርን መንግስት እንድናውቅ የመጀመሪያው እግዚአብሔር አምላክ በምን አይነት ስልጣን ከሞት በኋላ ከእርገት በኋላ ከትንሣኤ በኋላ ከሐዋርያት ከሄደ በኋላ በምን አይነት ክብር እግዚአብሔር ወልድ እንዳለ ጌታችን ኢየሱስ ክርስቶስ እንዳለ ያሳየበት ነው የመጀመሪያው። ሁለተኛው የሰው ልጆች ላይ የሚፈረደው ፍርድ ምን አይነት ፍርድ እንደሆነ፣ ይህ የፍርድ ቀን ከመድረሱ በፊት የሰው ልጆች ምን እንደሚያጋጥመን የጻፈበት ክፍል ነው። ሌላው ለሰባቱ አብያተ ክርስቲያናት የተላከ መልእክት ነው። በተለይ ጠንካራ የሆኑ ደካማ የሆኑ ሰነፍ የሆኑ እየሳቱ የነበሩ አብያተ ክርስቲያናት እንዲጠነክሩ የተላከበት ነው። ስለዚህ ሐዋርያው ቅዱስ ዮሐንስ በእነዚህ መልእክታቶቹ የእግዚአብሔርን ፍርድ፣ የእግዚአብሔርን የመምጫ ቀን፣ የሰው ልጆች እግዚአብሔር አምላክ ከመምጣት በፊት የሚያጋጥማቸውን የእግዚአብሔር አሁን ስለ ክርስቶስ ብለው ዋጋ የሚከፍሉ ስለ ክርስቶስ ብለው በሰው እጅ እየተገደሉ ያሉ ቅዱሳን በምን አይነት ክብር እንዳሉ የሚያሳይ። ስለዚህ በአጠቃላይ ይህ ክፍል ወደፊት ስለሚገጥመንና ወደፊት ስለሚመጣብን ነገር በጠቅላላ የተገለጠለት ነው። ይህ ደግሞ የተገለጠለት በመንፈስ ቅዱስ ነው። ይህንን ደግሞ ጉብኝት ሲያግዙት ከነበሩት መካከል መላእክት ናቸው። መላእክት በደንብ አድርገው ያግዙት ነበረ፣ ያሳዩ ነበረ። ቃል በቃልም ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር የነበሩ ንግግሮችን እንመለከትበታለን። እግዚአብሔር አምላክ ለእኛ እንዲነግረን ወይም ደግሞ ይህንን ክፍል ጽፎ እንዲያስተላልፍልን ሲነግረው ቃል ሲነጋገሩ ይህንን ጻፈው፣ ይህንን አትዝጋው፣ ይህንን ክፈተው፣ ይህንን አትምበት እያለ እግዚአብሔር አምላክ ሲናገር በመጨረሻም አልፋና ኦሜጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ልጆች ላይ ሁሉ እንደ ስራችን መጠን ዋጋ ሊከፍለን እንዴት እንደሚመጣ አሳይቶን ነበር። ስለዚህ እነዚህ ክፍሎች በጣም ጠንከር ያሉ ክፍሎች ናቸው። የቅዱስ ዮሐንስ ራእዩ በጣም ጠንከር ያለ እዛው ሆኖ ያስተምሩ። ስለዚህ ወዴት እሺ ከቤት ካልዘጉ ኑ በሏቸው፣ ሂዱና ወይ እዛው በኮሆስት ማስተማር ይቻላል። ኮሆስት ላይ ግቡ በሏቸው። እስኪ ይቅርታ እሺ ቤት ካልዘጉ ኮሆስት እዛው እንዳሉ በራሳቸው ቤት እንዲገቡ አድርጓቸው፣ እንዲከፍቱ አድርጓቸው፣ ወደኛ እንዲልኩ ንገሯቸው። እሺ እኛ መግቢያውን ቶሎ ያዙ። ስለዚህ እነዚህ መልእክታቶች ይሄ መልእክት ተጽፎልናል ማለት ነው። የቅዱስ ዮሐንስ ራእይ በእነዚህ ምክንያት ተጽፏል። በተለይ በጣም እጅግ የሚያስደነግጡ አሁን ከዚህ በኋላ በምንመለከተው ክፍል ውስጥ
እኛ ይሄ ሁሉ ትምህርት ተምረን የመጣ ነው። መልእክታቶችን ተምረን የመጣ ነው። ከእግዚአብሔር ዘንድ ምን እንደምናገኝ ተነግሮን የመጣ ነው። ከአሁኗ ሰዓት በኋላ ባለው ክፍል በምንማረው ትምህርት ውስጥ ግን በጣም ልንረሳው የማይገባ በጣም ጠንካራ የሆነ ትምህርት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቃድ፣ በደንብ እየሰማችሁ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቃድ፣ በእግዚአብሔር አብ ፍቃድ፣ በእግዚአብሔር መንፈስ ቅዱስ ፍቃድ ቅዱስ ዮሐንስ ፍጥሞ ደሴት ላይ በነበረበት ሰዓት ላይ ይህንን ራእይ ተመልክቶ የሚፈጠረውን ነገር የነገረን ክፍል ነው። ስለዚህ ይህን ክፍል ስንሰማ ነገ ከነገ ወዲያ ምን ሊያጋጥመን እንደሚችል ምን እየጠበቀን እንደሆነና የእግዚአብሔር ፍርዱ ምን ይመስላል የሚለውን እንድንመለከት በዛ ላይ በጣም ከቅዱሳኑ ጸሎት ጋር መልአኩ እንዴት አድርጎ ያሳርግ እንደነበረ በሰማይ ያለችዋን መቅደስ የእግዚአብሔር መንግስት ምን እንደሚመስል ጌታችን ኢየሱስ ክርስቶስ የታረደው በግ ምን እንደሚመስል ሁሉ የሚያሳይ ትምህርት ነው። በጣም ጠንካራ ትምህርት ነው። ግን እንድታውቁት ያህል አሁን ለምሳሌ ማስታወሻ የምትይዙ ያዙ። 7 አብያተ ክርስቲያናት ብሎ ቅዱስ ዮሐንስ በዚህ በራእዩ ላይ የጠቀሳቸው አሁን በኋላ ገብተን የምናያቸው ክፍሎች አሉ። ከነዚህ 7ቱ አብያተ ክርስቲያናት ከሚላቸው መካከል የመጀመሪያ ኤፌሶን ናት። የኤፌሶን ቤተ ክርስቲያን ናት። ስለዚህ የኤፌሶን ቤተ ክርስቲያን በተለይ እዚህ ምዕራፍ 1 ቁጥር 11 ጀምሮ ያስቀምጣቸዋል። እነዚህን ክፍሎች ስናነበው በኋላ ምን እንደሆኑ እንድታውቋቸው ነው። ስማቸውን ይጠቅሳል። የመጀመሪያ የኤፌሶን ቤተ ክርስቲያን ናት። ፍቅሩን የለቀቀች ቤተ ክርስቲያን በማለት ያስቀምጣታል ማለት ነው። ፍቅሩን የለቀቀች ቤተ ክርስቲያን በትዕግስት ታግሳለች፣ ለክርስቶስ ስም ደክማለች፣ ክፎችን አትቀበልም፣ የሐሰት ሐዋርያትን ፈትናለች፣ ግን የመጀመሪያ ፍቅርሽን ግን ትተሻል ተብላ ትወቀሳለች። ስለዚህ ፍቅር ስለተወች የተወቀሰች ቤተክርስቲያን ናት። ጠንካራ ጎኖቿ ግን ትዕግስተኛ ነበረች። ይቺ ቤተክርስቲያን ስንል በውስጧ ያሉትን ክርስቲያኖችን ጭምር የሚናገር መሆኑን በደንብ ያዙ። እሺ። ስለዚህ የመጀመሪያዋ ቤተክርስቲያን ኤፌሶን ናት። የኤፌሶን ቤተክርስቲያን ተብላ ትጠራለች። ራእይ ምዕራፍ 2 ቁጥር 1 እስከ 7 ባለው ላይ ክብሯን ይገልጣል። መጀመሪያ ቅዱስ ዮሐንስ ክብሯን ይገልጣል። ክብሯን በደንብ አድርጎ ይገልጣል። ትዕግስተኛ ናት፣ ለክርስቶስ ስም ደክማለች፣ ዋጋ ከፍለዋል፣ ክፎችን አትቀበልም፣ ክፉ ሰዎችን አግልላለች። ጠንካራ ጎኗ የሐሰት ሐዋርያትን ፈትናቸዋለች፣ እንዳይሰብሯት እንዳያደክሟት አድርጋለች። ግን የመጀመሪያ ፍቅርሽን ግን ትተሻል ብሎ ይወቅሳታል ማለት ነው። ይወቅሳታል። የመጀመሪያዋ ቤተ ክርስቲያን ኤፌሶን ቤተ ክርስቲያን ተብላ ትጠራለች። ወደ መጀመሪያ ፍቅሯ እንድትመለስና ንስሐ እንድትገባ የቀድሞ ስሯን እንድትሰራ የመከረበት ክፍል ነው። ለሚያሸንፍ ሁሉ ከሕይወት ዛፍ ፍሬ እንደሚበሉ ይነግራታል ማለት ነው። ስለዚህ ዮሐንስ ኤፌሶን ቤተክርስቲያንን ወደ ቀደመ ፍቅርሽ ብትመለሽ ይሻልሻል ብሎ የወቀሰበት ክፍል ነው። ሁለተኛዋ ሰምሬንስ ተብላ ትጠራለች። ሰምሬኔስ ተብላ የምትጠራ ቤተክርስቲያን ናት። የመከራና የድህነት ቤተክርስቲያን ተብላ ነው የምትጠራው። የመከራና የድህነት ቤተክርስቲያን ተብላ ትጠራለች። ድል በድል ከመጡ አስገቧቸው። ሰርሜኔስ ተብላ ትጠራለች። እቺ ሁለተኛዋ ቤተክርስቲያን ጠንካራ ጎኗ መከራንና ድህነትን ያውቃሉ። መንፈሳዊ ሀብትን አድንቋል ማለት ነው። በቃ ለእግዚአብሔር ክብር ሲሉ በጣም መከራ የተቀበሉ ናቸው። ከአይሁድ እያሉ ከሰይጣን ማህበር የሆኑትን የሚቃወሙ ናቸው። ከአይሁድ ወገን ሆነው ግን ከሰይጣን ወገን የሆኑትን የሚቃወሙ ነበሩ። ይቺን ቤተክርስቲያን ምንም ወቀሳ አልወቀሳትም። ምንም ወቀሳ አልተገኘባትም። ይቺ ቤተክርስቲያን ቅዱስ ዮሐንስ አልወቀሳትም ማለት ነው። ምክር ግን መክሯታል። ምን የሚል ምክር ነው የመከራት? መከራዋን እንዳትፈራ፣ በክርስቶስ የመጣባትን መከራ የምትፈራ እንዳትሆን፣ እስከ ሞት ድረስ ታማኝ እንድትሆን ተመክራለች። ይቺ ቤተክርስቲያን ይቺ ሰርሜኒየስ የምትባለው ሁለተኛዋ ቤተክርስቲያን ከኤፌሶን በኋላ የጠቀሳት መከራና የድህነት ቤተክርስቲያን ተብላ ትታወቃለች። በጣም ጠንካራ ነች። ለክርስቶስ ዋጋ ከፍላለች። ምንም አይነት ወቀሳ ላይ አልተገኘም። የኤፌሶን ቤተክርስቲያን ግን ፍቅሯን ትታ ስለነበረ ወደ ቀደመ ፍቅርሽ ተመለሺ ተብላለች። ስለዚህ እስከ ሞት ድረስ ይሄ ለእሷ ቤተክርስቲያን የተጻፈበት ዋነኛው ምክንያት እስከ ሞት ድረስ እንድትደርስ እስከ ሞት ድረስ ታማኝ እንድትሆን የተመከረች ቤተክርስቲያን ናት።
ለሚያሸንፉ ሁሉ የሕይወት አክሊል ይሰጣቸዋል። ስለዚህ በሁለተኛ ሞት እንደማትሞቱ እመኑ። ስለዚህ ይሄ በስጋ የምትሞቱትን ሞት በቀላል መንገድ ተቀበሉ ተብለው እነዚህ ሰርሜኒዮስ የሚገኙ ቤተክርስቲያናት ተመክረዋል ማለት ነው። ስለዚህ ነቀፋ የለባትም፣ ግን የበለጠ ሞት እንዳይፈሩ የጸኑ እንዲሆኑ እንዲቃወሙ የተነገራቸው ናቸው። በተለይ ራዕይ ምዕራፍ 2 ከቁጥር 8 እስከ 1 ድረስ ባለው ላይ ስለዚች ቤተክርስቲያን በደንብ አድርገን እንመለከታለን። በኋላ ላይ እነዚህ 7ቱ ቤተክርስቲያናትን ማወቅ አለብንና ለእኛም በዚህን ዘመን የሚጠቅም ስለሆነ። ሌላኛው ጴርጋሞን ተብላ የምትጠራ ናት። ጴርጋሞን ተብላ ትጠራለች። ይቺ ቤተክርስቲያን ጠንካራነቷ ጴርጋሞን ጴርጋሞን ራዕይ ዮሐንስ ምዕራፍ 2 ቁጥር 12 እስከ 17 ባለው ላይ አለች እቺ ቤተክርስቲያን። ወደፊት እናያለን። አሁን ሂንቱ እንዲኖረን ነው። ስለዚህ እቺ ጴርጋሞን ተብላ የምትጠራዋ ቤተክርስቲያን ታማኝነቷን ያላጎደለች ቤተክርስቲያን ተብላ ትጠራለች። ታማኝነቷን ምን ያላለች? ያላጎደለች ቤተክርስቲያን። አዎንታዊ ጎኖቿ በሰይጣን ዙፋን ባለበት ስፍራ እንኳን የክርስቶስን ስም እንደያዘች እምነቷን እንዳልካደች የሚነገርላት ቤተክርስቲያን ናት። በጣም ጠንካራ ናት። የዲያብሎስ ስራ በሚሰራበት ዓለም ውስጥ እሷ በነበረችበት እቺ ቤተክርስቲያን ባለችበት ቦታ የነበሩ ክርስቲያኖች እጅግ በጣም ጠንካራ የነበሩ የሰይጣን ዙፋን ማለት የሰይጣን አሰራር ባለበት ቦታ ማለት ሰይጣን ዙፋን ኖሮት አይደለም፣ ግን የሰይጣን አሰራር በሚሰራበት በዚህ ቦታ በጣም ጠንካራ የነበረች ስለ ክርስቶስ ለመመስከር ያልፈሩ ናቸው። ግን ቅዱስ ዮሐንስ ወቅሷታል። እቺም ቤተክርስቲያን ወቀሳ አለባት። ወቅሷታል። ምንድነው ወቀሳው? የባቢሎን ትምህርት ወይም ጣዖታትን መብላትና ዝሙትን የሚከተሉ ሰዎች ከመካከላቸው ነበሩና የኒቆላውያንን ትምህርት የሚከተሉ ነበሩ። ይሄ ለጣዖት የተሰዋ የሚበሉ ከጣዖታት ጋር አብረው ግንኙነት የሚያደርጉ ከዛ ወዲያ ዝሙት ምናምን ነበረባት እቺ ቤተክርስቲያን ውስጥ የነበሩ ሰዎችን። ስለዚህ ምን ሆናችሁ ነው እያለ ይወቅሳቸዋል ማለት ነው። ምን ሆናችሁ ነው እያለ ይወቅሳቸዋል። እቺም ቤተክርስቲያን ይወቅሳታል። ምን ሆናችሁ ነው? ለምንድን ነው እንደዚህ የምታደርጉት ብሎ ይወቅሳል። የሚመክራት ምክር ምንድን ነው? እቺን ሶስተኛዋን ቤተክርስቲያን ንስሐ ግቢ ነው። ንስሐ ግቢ። ከዛ ወዲያ ምንድን ነው ክርስቶስ ንስሐ እንዲገቡ፣ ካልሆነ ግን ክርስቶስ በቅርቡ በሰይፍ ሊዋጋቸው እንደሚመጣ ማስጠንቀቂያ ይሰጣቸው። በሰይፍ ሊዋጋችሁ ይመጣል እያለ ቅዱስ ዮሐንስ ይወቅሳታል። እችን ቤተክርስቲያን በሰይፍ ሊዋጋ ይመጣል ማለት ምን ማለት ነው? ኢየሱስ ክርስቶስ ሰይፍ ይዞ እንደዚህ እያለ ጦርነት ሊከፍት ይመጣል ማለት ነው? አይደለም። የክርስቶስ ቃሉ ምን ስለሆነ? የክርስቶስ ቃል ምን ስለሆነ? ሰይፍ ስለሆነ ቆርጦ ስለሚጥል፣ ከህይወት መስመር ላይ ቆርጦ ስለሚጥል፣ ስለሚያስወግድ ማለት ነው፣ ወደ ሞት ስለሚልካቸው። ስለዚህ የክርስቶስ ቃል ሰይፍ ናት። በሁለት በኩል የተሳለ ሰይፍ ናት። እርሱን ቃሉን ለሚሰሙት ምን ተናግሮ ነበረ? ታስታውሱ? ሰላምን ላመጣ ሳይሆን ሰይፍን ይዤ ነው የመጣሁት አይደል ያለው ስሎ ያንን ስለሚል ክርስቶስ ሊቆርጠን የመጣው ምናምን ብሎ የሚተረጉሙ ሰዎች አሉ። አይታችሁ ከሆነ እንደዛ አይደለም። ሰይፍ የሚላት ቃሉ የህይወት ቃል ለሚሰሙት ህይወት፣ ለማይሰሙት ሞት ስለሆነች ሰይፍ ይጎላላ። መልካም ነገር ለሚሰራበት ደግሞ ሀገሩን ይጠብቃል፣ ይከላከልበታል። ስለዚህ በክርስቶስ ቃል ሁለት ነገር አለ። ስለዚህ የማሰሙ ከሆነ ቶሎ ብላችሁ ላደረጋችኋቸው ግብሮች ንስሐ የማትገቡ ከሆነ ምን አለባችሁ እያለ ነው። ሞት አለባችሁ፣ ክርስቶስ ይፈርድባችኋል እያላቸው እቺ ጴርጋሞን የምትባለውን ቤተክርስቲያን ይመክራታል። ሌላው ተስፋ ምንድን ነው? የመከራት ተስፋሽ ምንድን ነው ብሎ የመከራት ለሚያሸንፍ ሁሉ የተደበቀ መና ነጭ ድንጋይ ይሰጣል፣ በድንጋዩ ላይም ማንም የማያውቀው አዲስ ስም ይጽፍበታል። ስለዚህ አዲስ ስም እንድትጻፉ ማለት ነው። ንስሐ ስትገቡ አዲስ ማንነት፣ አዲስ ነገር ይኖራችኋል እያለ ይናገራል ስለ አዲስ ማንነት። ስለዚህ እቺ ቤተክርስቲያን ንስሐ ካልገባች በስተቀር ሞት አለብሽ እየተባለች ነው። አንዴ በጌታ ከሆነን ምንም ብንሰራ ድህነታችን አይጠፋም ያሉ ሰዎች ደህና ናቸው። ዮሐንስ ትሞታላችሁ እያለ ሰይፍ ይመጣባችኋል እያለ ጻድቅ ያለው አይሰራም። ኃጢአት ካለብህ ንስሐ ግባ፣ ካልገባስ ሞት አለ። አራተኛዋ ቤተክርስቲያን ቲያጥሮን ተብላ ትጠራለች።
ቲያጥሮን። እሺ ቲያጥሮን ተብላ ትጠራለች ይቺ ቤተክርስቲያን። ቲያጥሮን ተብላ ትጠራለች። አራተኛው ቤተክርስቲያን። የፍቅርና አገልግሎት ግን የሐሰት ትንቢት በቤተ ክርስቲያን ውስጥ ታይቷል። ምን ማለት ነው? ፍቅሯ፣ እምነቷ፣ አገልግሎቷ፣ ትዕግስቷን ያውቃል። በጣም ጠንካራ ናት። ፍቅራቸው ላይ ጠንካራ ናቸው። እምነት ላይ ጠንካራ ናቸው። አገልግሎት ላይ ጎበዞች ናቸው። ትዕግስታቸው ጠንካራ ነው። የመጨረሻ ስራዋም ከመጀመሪያው እንደሚበልጥ ተናግሮላታል። እቺ ቲያጥሮን ተብላ የምትጠራ ቤተክርስቲያን በጣም ተመስክሮላታል። ወቀሳው ግን እቺን ቤተክርስቲያን ወቅሷታል። ምንድን ነው የወቀሳት? ሴቲቱን ኤልዛቤልን እንደምትታገስ ይቺ ሴት ራሷን ነቢይ ብላ ትጠራለች፣ ባሪያዎችን ዝሙትን እንዲሰሩ ጣዖታትን የተራዱ እንዲበሉ ታስተምራለች እና ይህንን ሐሰተኛ የነበረችዋን የኤልዛቤልን መንፈስ ይቺ ቤተክርስቲያን ታግሳለች፣ አልተቃወመችም። ስለዚህ እንዴት ብሎ ተቃውሟታል ይቺን ቤተክርስቲያን ቲያጥሮንን ማለት ነው። ለምን? ሁሉም ነገር ላይ ጎበዝ ሆና ሳለ ነገር ግን ይህ የተሳሳተ ትምህርት እየተቀበሉ የኤልዛቤልን መንፈስ የኤልዛቤልን ትምህርት ተቀብለው ይሄዱ ስለነበረ ወቀሳቸው ማለት ነው። ስለዚህ ከሐሰት ትምህርት ተመለሱ ሲል ይመክራቸዋል። ቲያጥሮን የምትባሏ የሐሰት ትምህርት ትሄድ ስለነበረ እንዲመለሱ ረፉ ተብለው የተመከሩ ቤተክርስቲያን ነው። ከሰባቱ ቤተክርስቲያናት አራተኛ ላይ የተቀመጧቸው ናት። የዮሐንስ ራዕይ ምዕራፍ 2 ቁጥር 18 እስከ 29 ባለው ላይ ተጽፋለች ይቺ ቤተክርስቲያን። እናያታለን በደንብ። አሁን ገና መግቢያ ስለሆነ እያየን ያለ ነው። መግቢያዎችን በደንብ ይዋቸው። ተስፋ ምንድን ነው? ለሚያሸንፍ እስከ መጨረሻ ስራውን ለሚጠብቅ ሁሉ በአሕዛብ ላይ ስልጣን ይሰጠዋል፣ የንጋት ኮከብንም ያገኛል ብሎ ጌታችን ኢየሱስ ክርስቶስ የተናገረውን ክፍል እዚህ ላይ ይጠቅሳላችኋል። ስለዚህ እስከ መጨረሻው ጸንታችሁ አሸንፉ፣ ወደኋላ አትመለሱ፣ የሐሰት ትምህርት አትቀበሉ ብሎ ቲያጥሮን የምትባሏን ቤተክርስቲያን ይወቅሳታል ማለት ነው። ወቀሳ አለባት፣ ግን ጠንካራ ነበረች። እቺ አምስተኛዋ ቤተክርስቲያን ሰርዴስ ተብላ ትጠራለች። ሰርዴስ ተብላ የምትጠራ ናት። ሰርዴስ ተብላ ትጠራለች። የዮሐንስ ራዕይ ምዕራፍ 3 ከቁጥር 1 እስከ 6 ላይ ተጠቅሳለች። ሰርዴስ ተብላ ነው የምትጠራው። ሰርዴስ ትባላለች። የሞተች ቤተክርስቲያን ተብላ ነው የምትጠራው። እቺ ሰርዴስ የምትባለው የሞተች ቤተክርስቲያን ይላታል። ለምን? ሕያውንን የሚል ስም አለ፣ ሞቶሃል የሚል ሲሆን ጥቂት የማይረክሱ ልብስ ያላቸው ሰዎች እንዳሉ ጠቅሷል። ጥቂት ከዚች ቤተክርስቲያን ጥቂት ያረከሱ። ወቀሳው ምንም እንኳን በሕይወት ያለች ቢመስልም መንፈሳዊ ሞት ተጋርጦባታል። ስራዋ ፍጹም አይደለምና ይፈረድባቸዋል ይላል። እንዴ ክርስቶስ መቼ መጣ ምናምን ልትሉ ትችላላችሁ። በዚህ በኑፋቄ ትምህርታቸው የቀጠሉ ሆኖ ቢሞቱ ሲነሱ ፍርድ ነው እኮ የሚጠብቃቸው። ስለዚህ ንስሐ መግባት የሚችሉት በሕይወት እስካሉ ነው እና በወቅቱ የተነገረው ክርስቶስ ስላልመጣ አልፈረደባቸው ማለት አንችልም። በዚህ በሐሰት ትምህርት ሰርዴስ ውስጥ የነበሩ ክርስቲያኖች ንስሐ ሳይገቡ ቀጥለው ቢሆን ኖሮ ምን የሆኑ ነበረ? እንደዛው በኃጢአታቸው ቀጥለው ቢሞቱ ልክ ክርስቶስ ሲመጣ ፍርድ ነው የሚፈርድባቸው። ከሞት ሲነሱ ፍርድ ስለሚፈርድባቸው። ስለዚህ እዚህ ሰርዴስ ያሉት ክርስቶስ ይመጣባቸዋል ንቁ እያላቸው ነው። ነቅታችሁ እንደ ሌባ ስለሚመጣባችሁ ንቁና ንስሐ ግቡ እያለ ያስጠነቅቃቸዋል። ለሚያሸንፍ ሁሉ በነጭ ልብስ ይለብሳል፣ ሰውም ከመጽሐፍ ሕይወት አይሰረዝም፣ ክርስቶስም ስሙን በአባቱ ፊት ይናገርለታል ብሎ የጸኑ ንስሐ ለተመለሱ ከሞት ለዳኑ ክርስቶስ በአባቱ በእግዚአብሔር አብ ፊት እንደሚመሰክርላቸው ይነግራቸውና ተመለሺ ይላታል። ግን እቺ ቤተክርስቲያን አምስተኛው ቤተክርስቲያን በቁሟ የሞተች ቤተክርስቲያን መሆኗን ይናገራል። በሕይወት የሌለች፣ በሕይወት ብትኖርም ሰዎች ቢመላለሱባትም ግን ክርስቶስ ካስተማረው ትምህርት ውጭ የሆነ ትምህርት የያዛት ናት።
ስለዚህ ምንም እንኳን በህይወት ያለች ቢመስልም መንፈሳዊ ሞት ተጋርጦባት ስለነበረ ፍሬ የሌለው ህይወት ስለምትኖር ማለት ነው። ፍሬ የሌለው ሞት እየሞተች ስለነበረ ስድስተኛዋ ቤተክርስቲያን ፊላደልፊያ ተብላ ትጠራለች። ፊላደልፊያ ተብላ የምትጠራ ቤተክርስቲያን ናት። ፊላደልፊያ የዮሐንስ ራዕይ ምዕራፍ 3 ከቁጥር 7 እስከ 13 ላይ ያለች ቤተክርስቲያን ናት። የታማኝነት ክፍት በር ያገኘች ቤተክርስቲያን፣ የታማኝነትን ክፍት በር ያገኘች ቤተክርስቲያን ይላታል። እዚህ የራዕይ ዮሐንስ ምዕራፍ 3 ቁጥር 7 እስከ 13 ላይ ፊላደልፊያ ተብላ ትጠራለች። ረስን ፊላደልፊያ ተብላ የምትጠራ ቤተክርስቲያን ናት። ጠንካራ ጎኖቿ ጥቂት ኃይል ቢኖራትም ቃሉን ጠብቃለች። በጣም ጥቂት ናት፣ ነገር ግን የክርስቶስን ቃል የጠበቀች ናት፣ የታመነች ናት፣ ያልተሸነፈች። ትንሽ ቢሆኑም ታማኝ የነበረች ቤተክርስቲያን ናት። ሌላው ስሙንም እንኳን ያልካደች ናት። ሞት መጥቷል ምናምን ፈትኗቸዋል። ስለዚህ ቺ ፊላደልፊያ የምንላት ቤተክርስቲያን ለስሙ የታመነች በጣም ጥቂት ቢሆኑም በጉልበት በኃይል ግን የጸናች ቤተክርስቲያን ነበረች። ክርስቶስ ማንም ሊዘጋው የማይችል ክፍት በር እንደሰጣት ተናግሯል። ማንም የምን በር? የታማኝነትን በር። በጣም ክርስቶስ የወደዳት ቤተክርስቲያን እንደሆነች ቅዱስ ዮሐንስ በዚህ በራዕይ ክፍሉ ላይ ይናገራል ማለት ነው። ምንም ወቀሳ ደግሞ የለባትም እቺ ቤተክርስቲያን። ቅዱስ ዮሐንስ ምንም ያልወቀሳት በጣም ታማኝ፣ በቃ ክርስቶስ ያስደሰታት፣ ክርስቶስ የተደሰተባት ሐዋርያው ቅዱስ ዮሐንስ ካስተማረበት ትምህርት ካስተማራቸው ቤተክርስቲያናት መካከል ፊላደልፊያ የምትባሏ ቅዱስ ዮሐንስ ታስታውሱ ከነበረ በዚህ በመልእክቱ ላይ ወደ ተለያዩ ሀገራት የሚላኩለትን ልጆች በማግኘቱ ደስ ብሎት፣ ነገር ግን ደግሞ የሚላኩትን አልቀበሉም ብለው የሚያሰቃዩ ምናምን እንደነበሩ ተናግሮ ምናምን፣ ግን አንተ ስለምትቀበል አመሰግናለሁ ብሎ እንዴት የምስጋና መልእክት ምናምን እንደላከ ታስታውሳላቸው። ስለዚህ ቤተክርስቲያን ምንም አይነት ወቀሳ አልተገኘባትም። ፍጥሞ ደስ የለ ሆኖ እያመሰገናት ነው። ምንድነው የሚመክራት ምክር ደግሞ አክሊሏን ማንም እንደማይወስድባት የያዘችውን አጥብቃ እንድትጠብቅ። የምን አክሊል? የድል አክሊልነት። በክርስቶስ ስም ታምና ልጆቿ ጠንክረውላት እስከ ሞት ድረስ የደረሱላት ስለነበረች ይቺ ቤተክርስቲያኒቷ እንደ ቤተክርስቲያንነት ምን አላት ማለት ነው? ምን አላት? ስጦታ፣ የድል አክሊል አላት። ምንድነው ተስፋሽ ብሎ ደግሞ የመከራት ቅዱስ ዮሐንስ ለሚያሸንፉ ሁሉ አለ፣ ለሚያሸንፉ ሁሉ በአምላኩ መቅደስ አምድ ያደርገዋል፣ የአምላኩንም ከተማ ስም አዲሲቷን ኢየሩሳሌምና አዲስ የሆነውን የክርስቶስ ስም ይጽፍባታል በማለት ይቺ ቤተክርስቲያን በዳግማዊ የፍርድ ቀን ዘላለማዊነትን የምታገኝ ከእግዚአብሔር ደን ስጦታ የሚሰጣት የድል አክሊሏን የምታገኝ ወደ አዲሲቷ ከተማ የምትገባ ቤተክርስቲያን እንደሆነች ይናገራል ማለት ነው። ስለዚህ 2 አብያተ ክርስቲያናት ከ7 እስካሁን ወቀሳ የሌለባቸው አገኘን ማለት ነው። ሌላኛዋ ሎዶቅያ ትባላለች። በነገራችን ላይ ይቺ ቤተክርስቲያን ሎዶቅያ የምትባሏ ቤተክርስቲያን ያለችበት ቦታ ላይ በጣም የሚገርም አንድ ታሪክ አለ። ጌታችን ኢየሱስ ክርስቶስን በጦር የወጋው ሎንጊኒዮስ ሰማዕት ሆኖ ያለፈባት ቦታ ናት። እቺ ሎዶቅያ ተብላ የምትጠራ ቦታ፣ እቺ ሎዶቅያ የምትባሏ ቦታ ክርስቶስን ጎኑን የወጋው ከቅዱስ ጴጥሮስ ክርስትናን ካገኘ በኋላ ሰማዕት የሆነበት አንገቱን የተቆረጠበት ሎንጊኒዮስ ማለት ነው። በጣም የምትገርም ከተማ ናት። ለብ ያለች ግን ይላታል ቅዱስ ዮሐንስ። እቺ ከተማ ለብ ያለች ብሎ ያስቀምጣታል። ለብ ያለች ከተማ ይላታል። ለምንድን ነው ለብ ያለች ወይም የቀዘቀዘች ቤተክርስቲያን ያላት? ምንም አዎንታዊ ጎን አልተጠቀሰላትም፣ ጠንካራ ጎን ብሎ አልተጠቀሰላትም። ወቀሳ ግን ቀዝቃዛ ወይም ትኩስም ስላልሆኑ፣ ቀዝቃዛ ትኩስም አይደሉም፣ ለብ ያሉ ስለሆነ ለመዋጥም ለማጣጣምም የማይመች አይነት፣ ለፍርድ የማትመች ከተማ ነበረች። ወይ ቀዝቃዛ ይባሉ
ወይ ደግሞ ሞቃታማ ይባሉ ለብ ያሉ ምንም ይሄ ስሜት አልባ የነበረ ነበረ እና ሀብታም ነኝና በረታችሁ አንዳችም አያስፈልገኝም ትላለህና ጎስቋላና ምስኪን ድሃ እውር የተራቆቱ መሆንም አታውቅም በማለት ይናግራታል። በቃ ራሷን በጣም ከፍ አድርጋ የምትመለከት ምንም ስራ ያልነበራት ምንም ትርፍ ያልነበራት ከተማ ቤተክርስቲያን ብሎ ይገልጻታል። ስለዚህ ምድረው የሚመክራት ምክር ከክርስቶስ እሳት የነጠረ ወርቅ ነጭ ልብስና አይን ቅባት እንድትገዛ ንስሐ እንድትገባ ለክርስቶስ ልቧን እንድትከፍት ይናገራል። በሀብቷ በዝናዋ በምናምን የምትኮራ ክርስቶስን ተቀብላለች። ግን በቃ ምንም ይሄ ዝም ብሎ የተቀመጣላ እንደዚህ አይነት ቤተክርስቲያን ስለነበረች በእሳት ተፈተኝ ይላታል። ወርቅ በእሳት ተፈትኖ ነው ወርቅ የሆነው። ተፈተኝ፣ ስለዚህ ግለጪ ነው ክብርሽን። በነበረችበት የተቀመጠች ስለነበረ ምንም ያልሰራች ምንም ያልተንቀሳቀሰ ስለነበረ ይናገራታል። ከዛ ወዲያ ተስፋ ምንድን ነው? እንደዚህ ካደረግሽ ይላታል ንስሐ ግቢ ለክርስቶስ ልብሽን ክፈች ይላትናችን ቤተክርስቲያን ለሚያሸንፍ ሁሉ ክርስቶስ በዙፋኑ ከእርሱ ጋር እንዲቀመጡ ያደርጋልና ይህን በረከት የምትፈልጊ ከሆነ ከክርስቶስ ጋር በዙፋን መቀመጥ የምትፈልጊ ከሆነ እግዚአብሔር የሚሰጥሽን በረከት የምትፈልጊ ከሆነ ንስሐ ግቢ ልብሽን አሙቂ ይላታል። ስለ ክርስቶስ እንድትመስክር እንድትናገር እንድትመሰክር ነቃ በይ ትባላለች። ነቃ እንድትል ይነገራታል። ስለዚህ እነዚህ አብያተ ክርስቲያናቶች የክርስቲያን ማህበረሰቦች ብቻ ሳይሆኑ በታሪክ ዘመናት ሁሉ ላለ ለሁላችን የተነገረ ነው። ዛሬ ለእኛ ለሁላችን የተነገረ ሁላችን ነቃ እንድንል ሁላችን በእግዚአብሔር መንግስት ፊት የበቃን ሆነ እንድንታይ የተነገረ ቤተክርስቲያን ነው። ስለዚህ ዛሬ ራሳችንን እንድንገመግመው ይነግረናል ማለት ነው። ስለዚህ በዚህ በቅዱስ ዮሐንስ ራእይ ላይ በወቅቱ የነበሩ ክርስቲያኖች እንዲጠነክሩ ፍጥሞ ደሴት ላይ ሆነው የሚቀበሉትን መከራ እየተቀበሉ እንዲሄዱ የተናገረ ነው። ስለዚህ ምዕራፍ 1 እንጀምር። 20 ደቂቃ አለን። እግዚአብሔር አምላክ ከሁላችን ጋር ይሁን። አሁን የነገርኳችሁን ፒዲኤፎቹን እልክላችኋለሁ። ጉሩፕ ላይ ታዩታላችሁ። በአጭር የተቀመጡ አስቀምጥላችኋለሁ። ምንም አትጨናነቁ። ወደ መጽሐፍ ቅዱስ ንባባችን ሂድ። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። መንፈስ ቅዱስ ያግዘን። በአፍ የሳትኩትን እያረማችሁ መምህራንን እየጠየቃችሁ አስተካክላችሁ አዳምጡ። እግዚአብሔር አምላክ አንደበት ይሁንኝ። እግዚአብሔር አምላክ ያግዘኝ። የቅዱስ ዮሐንስን ራእይ እግዚአብሔርን በማመን እንጀምራለን። ምዕራፍ 1 ኢየሱስ ክርስቶስ እንዳየው ፈጥኖ ይሆን ዘንድ ያለውን ከዚያም በኋላ የሚሆነውን ለአገልጋዮቹ ይገልጽላቸው ዘንድ እግዚአብሔር የሰጠው በመልአኩም አማካኝነት ወደ ባለሙሉ ወደ ዮሐንስ የላከው ራእይ ይህ ነው በማለት ይናገራል። እግዚአብሔር አምላክ መልአኩን ልኮ ይህን ሁሉ ነገር እንዲጽፍና እንዲያሳየው፣ እንዲያመለክተው፣ እንዲረዳው፣ እንዲተረጉምለት እንደላከው ይናገራል። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ባየ ሁሉ መሰከረ በማለት ይናገራል። ዘመኑ ቀርቧል። የሚያነበው ዘመኑ ቀርቧል ለእኛ ነው። ስለዚህ ዘመኑ ቀርቧልና የሚያነበው የዚህን መጽሐፍት የትንቢት ቃል የሚሰሙትን በውስጡም የተጻፈውን የሚጠብቁት ብፁዓን ናቸው ይላል። ስለዚህ ከዛሬ ጀምሮ ይህን የቅዱስ ዮሐንስ ራእይ የምታነቡ ይህን የቅዱስ ዮሐንስ ራእይ ላይ የተጠቀሱትን ነገሮች በልባችሁ የምትጠብቁ ቅዱስ ዮሐንስ በዚህ በራእይ ክፍሉ ላይ ተጠንቀቁ ብሎያን የተጠነቀቀ ራሳችን እንድንመለከት የተናገረበትን ይህን ክፍል ጠብቆ የተቀመጠ ቅዱስ ዮሐንስ ምን አለ? ይህን የሚጠብቁ ሁሉ ምንድን ናቸው አለ? ብፁዓን ናቸው አለ። እግዚአብሔር አምላክ ለዚህ ክብር ያብቃል። ለሰባቱ አብያተ ክርስቲያናት የተላከ ከቁጥር 4 ጀምሮ እስከ ቁጥር 8 ድረስ ይጽፈዋል። ዮሐንስ በእስያ ላሉት በእስያ በኩል ለሚገኙት ለሰባቱ አብያተ ክርስቲያናት የጻፈው ይላል። ቅድም ያየናቸው ሰባቱ አብያተ ክርስቲያናት ማለት ነው። ካለውና ከነበረው ያለና የነበረ ማን ነው? ያለ እና የነበረ እና የሚኖር ማን ነው? ያለ የሚኖር እና ደግሞ የነበረ ማን ነው? እግዚአብሔር አምላካ እግዚአብሔር። ስለዚህ ካለውና ከነበረው ከሚመጣውም በኢየሱስ ክርስቶስ ዙፋን ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢም ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ስለዚህ የነበረ ቃል ከእኛ ጋር የነበረ ኢየሱስ ክርስቶስ ሰው የሆነ
ደግሞ ዘመናትን አሳልፎ የሚኖር ዘላለማዊ አልፋና ኦሜጋ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ይላል። ስለዚህ ያለው የነበረው ደግሞ የሚኖረው እርሱ ጌታችን ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ቅዱስ ዮሐንስ ይናገራል ማለት ነው። ከእኛ ጋር ይሁን። ለወደደን አለ ማን? ጌታችን ኢየሱስ ክርስቶስ። ምን ላለን? ለወደደን። እሺ፣ ከኃጢአታችንን በደሙ ላጠበን። ስለዚህ ከኃጢአታችን በምኑ አጥቦናል? ከኃጢአታችን በምኑ አጠበን? በደሙ። የት? ቀራንዮ ላይ። ለወደደን በፍቃዱ ለእኛ የሞተልን በደሙ ያጠበን ንጹሕ ያደረገን ለአባቱም ለእግዚአብሔር ነገስታትና ካህናት ላደረገን ለአባቱ ለእግዚአብሔር ምን ነገስታትና ምን ያደረገን ካህናትን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አለ። ለማን? ለክርስቶስ። በማን ነው የእግዚአብሔር ልጆች የሆን ነው? በክርስቶስ። የመጀመሪያ ጸጋችን በማን ነው የተመለሰው? በክርስቶስ። ዳግም የእግዚአብሔር ልጅነት ያገኘ ነው በማን ነው? በክርስቶስ። ዳግም ከዛ ከነበረ በደላችን አንገት ከደፋንበት ቀና ያደረገን ማን ነው? ክርስቶስ። ስለዚህ ክብር ምስጋና ለእርሱ ይሁን አለ። አሜን። እነሆ በሰማይ ደመና ይመጣል። እነሆ በሰማይ ምን ደመና ይመጣል። ዓይን ሁሉ ምን ትለዋለች? ታየዋለች። ማንን? በደመና እንዲሁ ደመና እንደሰወረ ሁሉ ዳግም ይመጣል ተብሎ ዮሐንስ የሐዋርያት ሥራ ምዕራፍ 1 ላይ የተነገረው ስለማን ነበረ? እንደዛ የወጣው ማን ነው? ደግሞ ድጋሚ የሚመጣው ማን ነው? ኢየሱስ ክርስቶስ። ስለዚህ ቅዱስ ዮሐንስ ምን አለ? አብሮቴ ነበር፣ በጣም የሚወደው እንደዚህ ብሎ መሰከረ። እንዲህ አለ፣ እነሆ አለ በሰማይ ደመና ይመጣል፣ ዓይን ሁሉ ታየዋለች። እነዚያ የወጉት ሁሉ ምን ይሉታል? ይመለከቱታል። የምድር አሕዛብ ሁሉ ስለ እርሱ ምን ይላሉ? ያለቅሳሉ። አዎን አሜን አለ። ይህ ዛሬ ሩቅ ብእሲ የሚያደርጉ ሰዎች እንድንታመን፣ እሺ፣ ይሄንን ቃል የጠበቁ ብፁዓን ናቸው ብሎ አይደለ? ከዚች ሃይማኖት ንቅንቅ እንዳትሉ። በቃ መሰረት ነው እየተማርን ያለን። እንዲህ ያዩት ሲያንገላቱት የነበሩ፣ ሲመቱት የነበሩ፣ ሲተፉበት የነበሩ፣ ሲሰድቡት የነበሩ አሁን ድረስ ወንድ አምላኪዎች የሚሉን፣ የምታመልኩት ፍጡር ነው የሚሉን፣ ሰው ነው የሚሉን፣ ሩቅ ብእሲ ነው የሚሉት፣ መለኮታዊ ስልጣኑን የሚተዉት፣ እግዚአብሔር አይደለም የሚሉት፣ የሚያሳንሱት፣ እነዚህ ሁሉ ምን ይላሉ አለ? ያያሉ። ያያሉ። ማየት ብቻ አይደለም፣ ምን ይላሉ አለ? ያለቅሳሉ። ምን ይላሉ? ያለቅሳሉ። ልጆቹስ? ልጅ አባቱን ሲያይ ያለቅሳል እንዴ? ሩቅ ጊዜ ሄዶ እመለሳለሁ ያለው እመጣለሁ ብሎ ቃል የገባለት አባቱ ከረዥም ጊዜ በኋላ ቢመጣ ልጆች ምን ያደርጋሉ? ይስቃሉ ወይንስ ይደሰታሉ ወይንስ ሄዶ ያቅፋሉ? ምንድን ነው የሚያደርጉት? ደስ ይላቸዋል አባታቸው ስለመጣ። የደስታ እንባ ነው የሚያለቅሱት። እነዚህኞቹስ ግን የወጉትስ ግን ያለቅሳሉ አለና እንደዛ ብቻ ያለቅሳሉ ብቻ ብሎ አላስቆመው። ደግሞ ምን አለ? አዎ አሜን አለ። ይሆናል፣ ይደረጋል። አዎ አሜን አለ። እግዚአብሔር አምላክ ከሚያለቅሱት ወገን አያድርገን። የነጋችን አምላክ ያውቃል፣ እኛ የዛሬ ነው የምናውቀው። እግዚአብሔር ይጠብቀን። እንደው የእግዚአብሔር ልጆች ሆነን እግዚአብሔር አምላክን ሳንክደው በአንደበታችን፣ በሕሊናችን፣ በልባችን፣ በስጋችን ሳንክደው ልጆቼ ብሎ ሲጠራን አባታችን ከሚሉት ወገን እግዚአብሔር አምላክ ያድርገን። የነገን ማን ያውቃል? ምን እንደሚጠብቀን ምን እናውቃለን? በፈተና ሁሉ የምንጸና እንዲሆን እግዚአብሔር አምላክ ይርዳን። ዛሬ በምናነበው በቅዱስ ዮሐንስ ቃል ይጠብቀን እግዚአብሔር አምላክ። ከሚያለቅሱት ወገን መሆን አልፈልግም። እኔ በባህሪ አልፈልግም። አሁን ቁጥር 8 ላይ እንደዚህ አለ። አዎ ያዩታል፣ ያለቅሳሉ ካለም በኋላ አዎ አሜን ካለም በኋላ ቅዱስ ዮሐንስ ቁጥር 8 ላይ ምን አለ? የነበረው ነው ያለው አለ። አዲስ አልመጣም። ቅድም ሃይማኖተ አበው ላይ ቅዱስ አትናቴዎስ ሲናገር ሰምታችሁት ከነበረ ሃይማኖተ አበው ምዕራፍ 23 ክፍል 1 ቁጥር 3 ላይ አዲስ የመጣ ማንም የለም፣ ይህ ከእመቤታችን የተወለደው በስጋ የሰው ልጅ የተባለው የነበረው ነው። እሱ ማን ነው አለ? በባህሪው የእግዚአብሔር አብ ልጅ ተብሎ የተጠራ ወልድ
የባህሪ ልጅ ነው፣ ራሱ እግዚአብሔር ነው። ስለዚህ በስጋ ያየነው ማንን ነው? የነበረውን ነው። ከእኛ ጋር የነበረውን ደግሞ የሚኖረው ነው። ዓለም ከመፈጠሩ በፊት የነበረው ደግሞ ከእኛ ጋርም የነበረው አማኑኤል ከእኛ ጋር ሆነ አይደል? ስለዚህ ከእኛ ጋር የሆነው ደግሞ ከእኛ ጋር የሆነው ያ የነበረው ደግሞ የሚኖረው ነው። ስለዚህ ቅዱስ ዮሐንስ በዚህ በራእይ ክፍሉ ላይ ምን አለ? የነበረውና ያለው የመጣውና የሚመጣው አለ። የመጣው ማን ነው? ወደ እኛ ማን ነው የመጣው? ወልዳ። ደግሞ የሚመጣውስ ማን ነው? ኢየሱስ ክርስቶስ አይደለ? ወልድ ማን ነው? ኢየሱስ አይደለ? ኢየሱስ ማን ነው? ወልድ አይደለ? ወልድ እግዚአብሔር አይደለ? ኢየሱስ ክርስቶስ እግዚአብሔር አይደለ? ከሶስቱ አካል አንዱ አይደለም? ያ የሚወለደው መወለድ የሚችለው ወልድ የተወለደው በመለኮት ከስጋ ጋር አንድ የሆነው እርሱ የከበረው ዘላለማዊ ያለ የነበረ የሚኖረው እግዚአብሔር አይደለ? ስለዚህ ቅዱስ ዮሐንስ አለ የነበረው ያለው አዲስ አይደለም። የነበረው ነው ያለው የመጣው ነው የሚመጣው። አዲስ የሚመጣ ሌላ የለም። የመጣው ነው የሚመጣው። ስለዚህ የመጣው ማን ነው? ወልድ ነው። ስለዚህ ዳግም የሚመጣው ሌላ አይደለም፣ ራሱ ነው የሚመጣው። እሺ ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ስለዚህ እግዚአብሔር አምላክ ምን አለ? ያ የነበረው ደግሞ ከኛ ጋር የነበረው ደግሞ ሁሌም የሚኖረው ደግሞ የመጣው ዳግምም የሚመጣው እሱ ራሱ ምን ብሏል አለን? አልፋና ኦሜጋ እኔ ነኝ ብሎ የነገረን እሱ ነው። እስኪ አንድ ቦታ እኔ እግዚአብሔር ነኝ ብሎ የተናገረበት አምጡ ይላሉ። ያው አስቀድሞ የተናገረው የነበረው ያለው የሚኖረው የመጣው የሚመጣው ዳግም የሚፈርደው ዘላለም የሚኖረው ይህ ኢየሱስ ክርስቶስ አስቀድሞ የነበረው እግዚአብሔር ነው። ራሱ ምን ብሏል? እኔ አልፋና ኦሜጋ ነኝ ብሎ ተናግሯል። በአራት ነጥብ ዘርገው ደስ አይልም። ስለዚህ የምናምነው ዝም ብሎ ርቅ ብሲ ምናምን ወዘተረፈ እነዚህ ሰዎች እንደሚሉት አይደለም። ይህን ለማወቅ የመንፈስ ቅዱስ ስጦታ ያስፈልጋል። እግዚአብሔር ያልመረጠው ሰው ይህን ሚስጥር 1000 ጊዜ ብትነግሩት 24 ሰዓት ብታስረዱት አይገባው። መመረጣችን ግን እንዲገባን አድርጎናል። ወደን ሳይሆን እግዚአብሔር አምላክ መርጦ ልጆቹ አድርጎናል። ይሄ ትልቅ በረከት ነው። ምንም እያስረዳችኋቸው የማይገባቸው የሆነው መንፈስ ቅዱስ ስለሌለ ነው አብሯቸው። እግዚአብሔር አምላክ ሲፈቅድስ ግን እንረዳለን። ስለዚህ መንፈስ ቅዱስ መርጦ የእሱ ስላደረገን ታላቅ ክብር አይደል ያለን? ታዲያ እስኪ ቀን ሙሉ ሲከራከሩ የሚውሉ ሰዎች ቢነገራቸው 1 ዓመት ሙሉ 2 ዓመት ሙሉ 3 ዓመት ሙሉ ይኸውን ያውቃለሁ 4 ዓመት ሙሉ የሚነገራቸው ሰዎች አንድ ቀን ልባቸው ጠብ ያላለባቸው ግን በአጭር ጊዜ ግን መጥተው ደግሞ እውነተኛ ይቷ የሐዋርያት ቤተክርስቲያን ይህች ናት ብሎ የተጠመቁትን ደግሞ እያያችሁ ነው። መጀመሪያ ሽንጣቸውን ገትረው ይከራከሩ የነበሩ እግዚአብሔር አምላክ ሲፈቅድላቸው መንፈስ ቅዱስ ሲዳስሳቸው ዛሬ ለቤተ ክርስቲያኒቷ ምስክር ነው። ትናንት ሲሳደቡ ነበር። ታዲያ ይሄ እግዚአብሔር አምላክ መምረጥ አይደል? ከትናንትና ጀምሮ በክፋታቸው እስካሁን ድረስ የጸኑ አሉ። ግን እንዳትሰድቧቸው። ዛሬ የቤተ ክርስቲያን አካል የሆኑ ትናንትና ስንሰድባቸው የነበሩ ሰዎች ናቸው፣ እንዳትረሱ። ዛሬ ግን ያሳፍራል። ዛሬ ከኛ ጋር መከራ ሊቀበሩ ከኛ ጋር ሞት በቤተ ክርስቲያን ላይ ቢመጣ ሞት አለው ብለው ሲሰለፉ ትናንትና የተናገርነው ቃል በእግዚአብሔር ፊት እንዴት አይነት አስነዋሪ ነገር ይሆን! እግዚአብሔር ጊዜ አለው፣ ታገሱ። ከሚሳደበው ጋር አፍላፊ አትጻጻፉ። አሳዳጁንም ብዙ አትከታተሉት። እግዚአብሔር አምላክ እንዳሳድደው ይመልስ ዘንድ ለራሱ ባሪያ አድርጎ ሊገዛው የፈለገ ቀን ያን ያንበረክከዋል። ሳውል እንደዛ አልነበረ እንዴ? አሳዳጅ አልነበረ? ገዳይ አልነበረ? ዱላ ይዞ የሚወጣ አልነበር? ለምንድን ነው ሰው የምናሳድደው? ለምንድን ነው? እግዚአብሔር ስራውን አይሰራ? እኛ ራሳችን ፈራጅ፣ እኛ ራሳችን ወሳኝ፣ እኛ የቤተክርስቲያን ጠበቃ፣ እኛ ጠባቂ። ሰው በሰውነቱ እናክብረው። ሙግት ከሀሳብ ጋር ይሁን። ነገ ይህን ሰውነት የያዘ ሰው የእግዚአብሔር ጦር፣ የእግዚአብሔር መሳሪያ፣ የእግዚአብሔር አገልጋይ ሆኖ ይመጣል። ተስፋ እናርግ፣ ተስፋ እንቁረጥ። ስለዚህ ዛሬ የከዱ ሁሉ እግዚአብሔር አምላክ መንፈስ ቅዱስ እንዲጎበኛቸው ሁሌ በጸሎት እንትጋላቸው። እሺ፣ ዛሬ የክደት ቃል ስናገኝ አንሳደብ፣ ግን ጸሎት እናርግ። ከቁጥር 9 ጀምሮ
ቶሎ ቶሎ ለማለት እሞክራለሁ። ከቁጥር 9 ጀምሮ ያለውን እናያለን። እኔ ወንድማችሁ የሆንኩ ከእናንተ ጋርም አብሬ መከራውን መንግስቱን የክርስቶስን ትዕግስት የምካፈል ዮሐንስ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፍጥሞ በምትባል ደሴት ሳለሁ በእሑድ ቀን መንፈስ ቅዱስ ወደ እኔ መጣ። በምን ቀን አለ? በእሑድ ቀን። የእሑድ ቀን በሌላ ስሟ ምን ተብላ ትጠራለች? የጌታ ቀን፣ በጌታ ቀን ትባላለች። እሺ አዲስ አይሆንባችሁ። እሑድ ቀን የማን ቀን ትባላለች? የጌታ ቀን። የጌታ ቀን የምትባለው ሁለት ትርጉም አላት። አንደኛዋ እሑድን ስታሳይ፣ ሌላኛዋ ደግሞ የፍርድ ቀንን የምታሳይ ናት። አንዱ የምን ቀን ነው? ሰንበትን። አንደኛዋ ደግሞ የፍርድ ጊዜ፣ ያቺ ዳግም ምጽአት የሚከናወንባትን ትናገራለች። የጌታ ቀን ትባላለች። ስለዚህ አሁን ቅዱስ ዮሐንስ እየተናገረ ያለው ስለ እሑድ፣ ስለ ሰንበት፣ ስለዛች ቀን ይናገራል። ስለዚህ በእሑድ ቀን መንፈስ ቅዱስ ወደ እኔ መጣ፣ ከወደ ኋላዬም እንደ መለከት ድምፅ ያለ ታላቅ ድምፅ ሰማሁ አለ። ስለዚህ ፍጥሞ ደሴት እያለ ቅዱስ ዮሐንስ ማን የመጣው? ማን መጣ አለ? ከሶስቱ አካል ማን መጣ? ማን መጣ? ከሶስቱ አካል አንዱ። ከሶስቱ አካል አንዱ ማን ነው? መንፈስ ቅዱስ መጣ። ከወደ ኋላዬ ምን ሰማ አለ? የመለከት ድምፅ ሰማሁ አለ። እሺ እንግዲህ የምታየውንና የምሰማውን በመጽሐፍ ጽፈ በእስያ ላሉ 7ቱ አብያተ ክርስቲያናት ለኤፌሶንና ለሰርሜኔስ፣ ለጴርጋሞን፣ ለጢያጥሮን፣ ለሰርዴስና፣ ለፊልዲያልፊያ፣ ለሎዶቅያም ላክ አለኝ። ማን? መንፈስ ቅዱስ። ስለዚህ አሁን በመንፈስ ቅዱስ እየተመራ ቅዱስ ዮሐንስ ከሰው ሕሊና በላይ የሆነ እግዚአብሔር አምላክ የሚያውቀውን ድንቅ የሆኑ መልእክታቶችን እንዲልክ እየነገረው። አብያተ ክርስቲያናት ናቸው ቶምዬ፣ በየሀገሩ ያሉ እስያ ውስጥ የሚገኙ ቤተ ክርስቲያናቶች ናቸው እነዚህ። ሎዶቅያ፣ ጥሪያልዮስ፣ ሰርዴስና፣ ፊልዲያልፊያ፣ ኤፌሶን የሚባሉ ከተሞች፣ እነዚህ አብያተ ክርስቲያናት በኤፌሶን የሚገኝ በእንደዚህ የሚገኝ ምናምን እንደ ከተማ ማለት ነው። ከእኔም ጋር የሚነጋገረው ያንን ድምፅ አይ ዘንድ ዘወር አልኩ አለ። የሚነጋገረውን ድምፅ ለማየት ምን አልኩ አለ? ዞርኩ። የሚናገረውን ድምፅ ለማየት ቅዱስ ዮሐንስ ምን አለ? ዞረ። ዘወር ባልኩ ጊዜ እነሆ 7 የወርቅ መቅረዞች አየው፣ በ7ቱ መቅረዞች መካከልም የሰው ልጅ የሚመስል አየው አለ። ከኔ ጋር እየተነጋገረ ያለው ለማየት ሲዞር 7 መቅረዞችን ተመለከተ። በ7ቱ መቅረዞች መካከል ግን ሰው የሚመስል አየው። እርሱም እስከ እግሩ ድረስ የሚደርስ ልብስ የለበሰ፣ ወገቡን በወርቅ ዝናር የታጠቀ ነበረ። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹ እንደ እሳት ነበልባል ነበሩ። ዓይኖቹ የእሳት ነበልባል የሚመስሉ፣ የራስ ጠጉሩ ነጭ፣ ወገቡን በወርቅ ዝናር የታጠቀ፣ እስከ እግሩ ድረስ ልብስ የለበሰ የሰው ልጅ የሚመስል በ7ቱ መቅረዞች መሃል አየሁ። እግሮቹ በእሳት የነጠረ የጋለ ናስ ይመስሉ ነበረ። ጠንካራ ማለት ነው። የሚገርም ነገር እያየ ነው። ድምፁ እንደ ብዙ ውሃ ድምፅ ነበር። የብዙ ውሃ ድምፅ እንዴት ነበረ? ሁሉም በጣም የሚያስገመግም አይደል? የብዙ ውሃ ድምፅ ያህል ይሰማኝ ነበረ ድምፁ እያለ ነው ቅዱስ ዮሐንስ። እስኪ ሳሉት በቀኝ እጁ 7 ከዋክብት ነበሩ። ከአንደበቱ 2 አፍ ያለው የተሳለ ሰይፍ ወጣ ነው። ፊቱም በኃይል እንደሚያበራ ፀሐይ ነበረ። ባየሁት ጊዜ ከእግሩ ስር ምን አልኩ? ወደቅኩ። የሚያውቀውን ጌታ የሚያውቀውን ጌታ አብሮት የተመገበውን ጌታ አብሮት ሲመላለስ የነበረውን ጌታ የነካውን ጌታ አየው። አልቻለም። ቅዱስ ዮሐንስ አልቻለም። ወደቅኩ አለ። ሊያየው ፈለገ፣ አልቻለም። ባየሁት ጊዜ ከእግሩ ስር ወደቅኩ፣ እንደ ሞተ ሰው ሆንኩ።
ራሱን ሁሉ ሳተ። በቃ አሁን እዚህ ሳሎን ከኔ ጋር ተቀምጦ ነበር። ሄሎ ኢየሱስ ደህና ነህ? የአቶ ገሊትን ነገር እንዴት አደረግ ምናምን ብሎ እንደሚያወሩለት የኔ ጌታ በስላሴስ እንደ ሞትኩ ሰው ሆንኩ። በቀኝ እጁ ያዘኝ፣ እንዲህም አለኝ። በምኑ? በቀኝ እጁ ምን አለኝ? ያዘኝ። ለምንድነው ቀኝ እጅ የተቆጠረለት? መለኮት እጅ የለውማ። መለኮት አካል አለ? መለኮት ይነካ? መለኮት የሚዳሰስ ነው አይደለም። ግን አሁን ቅዱስ ዮሐንስ እዚህ ጋር ግን ምን አለ? ይህ የሰው ልጅ ያየው በሰባቱ መቅረዞች ውስጥ የተመለከተው በምን ያዘኝ አለ? በምን ያዘኝ አለ? በቀኝ እጄ፣ በቀኝ እጁ ያዘኝ። ለምን? ሰውኗ ሰውነቱን አልተወም። አሁን መለኮት ከስጋ ጋር ነው ያለው። መለኮት ምኑን አልተወምና፣ አረ በደንብ ስሙ። መለኮት በስጋ እንደተዋሃደ ስለሆነ ያለው ስለዚህ በቀኝ እጁ ያዘኛል። ስጋውን አልተወም። እንዲህ አለኝ አለ። በቀኝ ይዞ ካስነሳ በኋላ እንዲህ አለኝ አለ። አትፍራ፣ አትፍራ አለ። ፊተኛውና መጨረሻው ሕያው እኔ ነኝ አለ። ፊተኛ መጨረሻ ሕያው እኔ ነኝ። እስኪ አንድ ቦታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አምጡ ይሉናል ወንድሞቻችን። ይኸው ፊተኛ፣ ኋለኛ፣ ሕያው እኔ ነኝ። ፊተኛው ማን ነው? እግዚአብሔር። ኋለኛውስ ማን ነው? እግዚአብሔር። ሕያው ሆኖ የሚኖር ዘላለማዊ ማን ነው? እግዚአብሔር። እያነሳው ያለው ማን ነው? ኢየሱስ ክርስቶስ። የሰው ልጅ መልክ የያዘ የባሪያውን መልክ መልኩ ያደረገ። ሞቼም ነበርኩ አለ። አሞቷል እንዴ? አልሞተም። መንፈስ ቅዱስ ሞቷል እንዴ? አልሞተም። ከሶስቱ አካላት መካከል ሞት የተቆጠረለት መለኮት ማን ነው? ማን ነው? ከሶስቱ አካላት ሞት የተቆጠረለት በስጋው ሞት የተቆጠረለት ማን ነው? ማን ነው የተቆጠረለት? ወልድ አይደለም? በምን? በስጋው የነበረው ያለው አልፋና ኦሜጋ የሆነው ሞት የተቆጠረለት በስጋ ምክንያት ሞቼ ነበረ ብሎ መናገር የሚችል ከሶስቱ አካላት ማን ነው? ወልድ። በምን? በስጋ። እሺ ሞቼ ነበርኩ አለ። እነሆም እስከ ዘላለም፣ ከዘላለም እስከ ዘላለም ደግሞ ምንድን ነኝ አለ? ሕያው ነኝ አለ። ከዘላለም እስከ ዘላለም ሕያው ሆኖ የኖረው ማን ነው ደግሞ? መቃብር ውስጥ ተፈልጎ ባይገኝ ቅዱስ ጳውሎስ የትንሣኤያችን በኩር ብሎ ያስቀመጠው። ሂዱ ፈልጉ፣ እነ ጴጥሮስ የተናገሩ ሂዱ፣ የዳዊትን ታገኙ ይሆናል የክርስቶስን አታገኙትም ብሎ የተመሰከሩለት፣ ሞትን ለሞት ሁሉን ለሚገዛው የተገዛው ግን ደግሞ ሁሉን የሚገዛውን ደግሞ ያስገዛለት የተባለ የገዛው በሞት ላይ ስልጣን የነበረው ሞት ሆይ የታለ ማሰሪያ፣ ሞት ሆይ የታለ ያስቀረው ተብሎ የተነገረለት ለማን ነው? ለክርስቶስ። ምን አለ? ሞት እንኳን ያላስቀረው ከዘላለም እስከ ዘላለም ሕያው ሆኜ የምኖር ደግሞ እኔ ነኝ አለ። ሞቼ የነበርኩት ደግሞ ሕያው የሆንኩት እኔ ነኝ። እኔ አምላክ ነኝ እያለ ነው በሌላ ቋንቋ። እሺ የሞትና የሲኦል መክፈቻ በእኔ ዘንድ አለ አለ። ሞትን የሚከፍት ሲኦልን የሚከፍት ስልጣን ያለው ማን? እግዚአብሔር አይደል? ይህ እግዚአብሔር የሰው ልጅ አይደል? የሰው ልጅ እግዚአብሔር አሉን። ከዚህም በኋላ ይቅርታ ቁጥር 19 ላይ እንግዲህ ያየውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ አለኝ አለ። ማን? ክርስቶስ። ምን ያልከውን አለ? ያየውን አለው። አሁን እያየው ያለውን እየተከናወነ ያለውን ነገር ምን በል ጻፍ። አሁንም ያለውን አለ። አሁን እየሆነ ያለውን ነገር ምን በል ጻፍ። ከዚህም በኋላ የሚሆነውን የምትመለከተው ምን በል አለ ጻፍ አለኝ። ማን? ክርስቶስ። ለማን? ለእኛ። አሁን እኛ ለምናነባው ይህን እያነበብን ላለን
ክርስቶስ ምን አለ? ጻፍላቸው አለ። ደስ አይል? አሁን ይሄ መልእክት ከማን ነው ተጽፎ ይመጣል? ከክርስቶስ። ይህ እኮ በጣም የሚደንቅ እኮ ነገር ነው። እያነበብን ያለ ነው እኮ ቅዱስ ዮሐንስ ከክርስቶስ እየሰማ ክርስቶስ እያሳየው መንፈስ ቅዱስ እያሳየው ያለውን ምን በል ጻፍ። ልክ አሁን እንደዚህ እንደሚጽፉት ቅድም ያላቸው ያለቅሳሉ የተባሉት እነዚህ ናቸው። ስለዚህ ምን ጻፍ። አሁን የሚጽፈውን ስሙት። በቀኝ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ትርጓሜያቸው ይህ ነው አለኝ አለ። በቀኝ እጁ ላይ ምን ነበረ ብሎ ነበረና ምን ነበረ? 7 ከዋክብቶች ነበሩ። ስለዚህ ትርጉሙን ማን እየነገረው ነው? ጻፊ ያለው። እሺ ምን አለው? 7 ከዋክብት የሰባቱ አብያተ ክርስቲያናት አለቆች ናቸው አለ። ስለዚህ በጌታ እጅ የታዩት 7 ከዋክብቶች የእነዚህ የሰባቱ ቅድም የጠቀስናቸው ቤተ ክርስቲያናት ምንድን ናቸው አለ? አለቆች ናቸው አለ። እሺ እነዚያ 7ቱ መቅረዞችም 7ቱ አብያተ ክርስቲያናት ናቸው አለ። ስለዚህ 7ቱ መቅረዞች ምንድን ናቸው? 7ቱ አብያተ ክርስቲያናት 7ቱ መቅረዞች እንዳትረሱ፣ ፈተና ላይ አለ። እሺ 7ቱ ከዋክብት የተባሉት ምንድን ናቸው? በ7ቱ ቤተ ክርስቲያን ላይ የሰለጠኑት አለቆች ናቸው። ይህን ትርጓሜ ነገረኝ አለ። ማን? ክርስቶስ። እግዚአብሔር ካለ ነገ ምዕራፍ 2 እንቀጥላለን። ቅዱስ ዮሐንስ በረከት ከሁላችን ጋር ይደር። እግዚአብሔር አምላክ ከሁላችን ጋር ይሁን። ያስተማረን የመከረን እግዚአብሔር አምላክ የአባታችን የቅዱስ አትናቴዎስን በረከት የአባታችን የቅዱስ ዮሐንስን በረከት አያጉድልብን። እግዚአብሔር አምላክ ስለ ቅዱሳኑ ስለ አባቶቹ ብሎ በመንግስቱ ያስበን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሱ መልአክ ስለሚወደው መልአክ ስለ አብሳሪው መልአክ ስለ ቅዱስ ገብርኤል ብሎ ልመናችንን ጸሎታችንን ይስማን። እግዚአብሔር አምላክ ከሁላችን ጋር ይሁን።